በሚገርም ሁኔታ የነጽናት ደስታ ተመልሷል። የተወሰደባቸውን ንብረት ካለበት አግኝተዋል። በሌላ በኩል ሰኒ ታግታለች። መታገቷንም ማንም የሚያውቅ የለም ከራሱ ከአጋቹ ከስፒድ በስተቀር። እናም እህቷ ካለችበት ውጭ ሀገር ሰኒን ሰርፕራይዝ ለማድረግ ሳትነግራት በድንገት መታ ነበር። ነገር ግን በቤት ስትደርስ ሰኒ በቤት የለችም። ስልኳ ግን በቤት አለ። እናም ስፒድ እንግዲህ ሲጀመር ጀምሮ ሰኒን እንዳያት ያው ሰኒ ነገሮችን ትጠራጠራለች፣ ሁሉን አታምንም። ጥንቁቅ ናት፣ በጣም ጠርጣራ ናት። ስለሆነም በዚህ የተነሳ አይታው ገና አልወደደችውም ነበር። እናም ለኒናም ተጠንቀቂ ስትላት ነበር። ያው በኒና አለመጠንቀቅና በኒና ዝርክርክነት ነው እንግዲህ ይህ ሁሉ እዚህ ደረጃ የደረሰው። እናም በሩ ሲንኳኳ ማን መሆኑን ሳታስተውል በማስገባቷ በራሷም ላይ እንግዲህ ጠንቃ መጣች። ተሰዳ ገጠር እስክትገባ ድረስ እንግዲህ ይህ ሁሉ የሆነው በእሷ ጥንቃቄ መጉደል ነው። ሆኖም አልፎ እንግዲህ በነኪራ ቤት ያው የሆነውን እየሆነ ያለውን ሁሉ እነሱ የሚያውቁት ነገር የለም፣ የነገረቻቸውም ነገር የለም። ያው ዘመዴ ነው ስፒድ በሚል ፈርታ ነገሮችን ደብቃለች። ስትሄድ ወደ ክፍለ ሀገር ልትነግራቸው ነበር፣ ነገር ግን አልነገረቻቸውም። እዛም በክፍለ ሀገር በሄደችም በትም አርፋ አልተቀመጠችም። ወዲህ ዘው ዘው እያለች ወርዳ እንግዲህ አረቄ ሁሉ በመጠጣት በመስከር በተለያየ መንገድ እንግዲህ ወቀሳን እያመጣችባቸው ነው። በዛም የተነሳ ወደ አዲስ አበባ እንድትመለስ ሊሰዷትም አስበው ወስነው ነበር። እናም ለቅዱስም እያማከሩት ነበር። ቅዱስም ያው የኒናን ሁኔታ እየተገረመ እዚህም አላረፈች እዛም ሄዳ አላረፈች፣ እንደው እዛ ትንሽ እንኳን ነፃነቷን ብታገኝ አየር ብትቀይር ጥሩ ነበር ብዬ ነበር እያለም ነበር። ሌላው የነጽናት ባላንጣ እንግዲህ አላርፍ ብሎ ያው በኒና ቸለተኝነት አሁንም ከብቶቹን መጠበቅ ትታ በመስከርና በመውደቅ ላይ ሳለች የእነሱን ሁኔታ እንግዲህ ያየ የተመለከተና የከብቶቹን ብቸኛ መሆን ሰው እያያቸው አለመሆኑን ያየው አጠቃላይ የበረት ከብት በሙሉ ሰዶ እንዳገታቸው እንግዲህ እንስሳን አግቶ ደብቆ በጣም ጽናት በዚህ ጉዳይ ተጨንቀው ነበር። ያው እሱ ያደርጋል ብለው አልጠረጠሩም። ምክንያቱም መንጋውን በሙሉ እንዴት በቃ ሌባ ነው ብለው ነው እነሱ ሲያስቡ የነበረው። ግን ሲጀመር ራሱ እነሱ በፍለጋ ላይ ሆነው ጫካ ለጫካ ሲዞሩ አግኝተዋቸው ምን ፈልጓችሁ ነው እያለ ሲጠይቃቸው ነበር። አጠያየቁም ያው ራሱ ውስጡ የሚያውቀው ነገር እንዳለም ያስታውቃል። እነሱ ግን ለእሱ መንገር አልፈለጉም። ምክንያቱም ከእሱ ጋር ምን ህብረት አላቸው? እሱ ከነሱ ተቃራኒ የሆነ ሰው ነው። በክፋት የተሞላ ጨካኝ ሰው ነው። እናም በዚህ ሂደት እንግዲህ ስንት ቀን በፍለጋ ላይ ያሉ የጽናት አባትም ውለው ይገባሉ። የከብቶችንም አላዩም። ናፈቁኝ እስቲ ሊያቸው እንኳን ብለው ሲሉ ጽናት በጣም ተደናግጣ አትያቸው፣ ደክመሃል፣ እረፍት አድርግ፣ ቁርስ ብላና ከዛ ሄደ ስትመጣ እንዲህ ብላ ወትውታ እንዳያዩ ካዩ እንግዲህ ሽምግልናቸው በሀዘን ነው እንትን የሚለው። በእውነት በጣም ነበር የሚያሳዝነው እና በጣም የሚያሳዝኑ አባት ናቸው የጽናት አባት። ምንም ድራማ ቢሆንም በቃ የእውነት አባት ናቸው። በቃ ገጸ ባህሪያቸው በጣም ደስ የሚል ነው። መልካም ሰው ናቸው፣ ትሁት ናቸው። የእውነትም የአባት ልብ ያላቸው እንደ እናትም እንግዲህ ጽናትን ያሳደጓት የእሳቸው አርያ ናት እሷም። እና በዛ ሂደት ቢያዩ በጣም ያዝኑ ነበር። ግን ሳያዝኑም ልባቸውም ሳይቆስል ሳያዝንም እንግዲህ እግዚአብሔር ረዳቸውና ጽናትን በዚህ በጣም ደስ ተሰኝታ ነበር። በሌላ በኩል እንግዲህ ሰኒ መታገቷን ማንም አላወቀም። ያው የሚጠረጥርም ሰው ቢኖር እንግዲህ የሚጠረጥረው ያው ከእሷ ጋር ባላንጣ ናት ብሎ የሚጠረጥረው ጽዮንን ነው። እሷንም እንኳን ወደ መጠርጠር ገና ለማሰብ ማንም ያወቀም አልነበረም። አንድ እህቷ ነው እንግዲህ ከውጭ ሀገር መታ ለእሷ ሰርፕራይዝ አረጋለሁ ብላ ራሷ ሰርፕራይዝ የሆነችው በእህቷ አለመኖር የጠፋች በሚል እንዳትደውል ስልኩም የለም። እሷ የምታውቃቸው ሰዎች ጋርም እየሄደች እየጠያየቀች ነው። እንግዲህ እነ ኪራ ቤትም ስትሄድ ኪያ ነው ያለችው። ኪያም ያው ነግራት ነበር በምን አይነት ሁኔታ ከዛ ቤት ወጥታ እንደነበር ስሜቷን የነበረውን ሁኔታ ነግራት ነበር። በዛም ሂደት ስፒድም መጥቶ ነበር። እንግዲህ ስፒድም የስራውን ሰርቶ እዛው እሷን አግቶ እንደገና ለምንም እንዳገታትም ሲነግራት ነበር ለራሷ ለሰኒ። ያን የወሰደችው እንግዲህ ካርታ ፕላን መሆን አለበት በዛ እንትን እሽግ ውስጥ ያለው
ያው ኒና አንሺና ደብቂ ብላት ነው። እሷም ደግሞ ያው የኒና ዘመድ ነው ብላ ነው በሱ ፊትም ሄዳ ማንሳቷ፣ እሱም ማየቱ አለመጠንቀቋ ሁሉ የኒና ዘመድ ነው ብላ ነው። እሱ ግን እንደዛ አይደለም እንግዲህ ተከታትሎ አገኘው ሲል ሲፈልግ የነበረው ያንን ነው። እና አምጪ የራሴ ንብረት ነው ብሎ በፈጣጣ ሲጠይቃት ነበር። እሷም ግን ስለጠረጠረች የእሱ ላይሆን ይችላል ብላ ስላሰበች ስላመነች፣ አጠያየቁ ሁኔታው ራሱ የሆነ የሌባ ነው፣ የሌባ አይነት ደረቅ አይነት ነው። እና አልሰጥም የራሴ ነው ብላ ከዛ ቤት ይዛ ወጥታ ነበር። ሲጀመርም እንኳን ያንንም ባታገኝም ከአባሩ ጋር ሆኖ አብሮት ከሚሰራው ልጅ ጋር ሆኖ ኒናን ማነው ሰኒን እናግታት ተከታተላትም ሲለው ነበር። ተከታትሎም ልጁ ብቸኛ መሆኗ ለብቻዋ እንደምትወጣ እንደምትገባ እንደምታድር እዛ ቤት ግን አልፎ አልፎ አንድ ጓደኛ አላት የሚለውን ኢንፎርሜሽን ስለነገረው በቃ እንግዲህ ምቹ ነው እናግታታለን እናጠፋታለን የሚል አይነት የጭካኔ ንግግር ሲናገር ያ አብሮት የሚሰራውም ልጅ እንደ ስፒድ በጭካኔ የተሞላ አይደለም። ሲቀጥል እንደተነጋገርነው በንግግራችን በውላችን መሰረት ሰውን መጉዳት አላማችን አይደለም እያለውም ነበር። ስፒድ ግን እንግዲህ ከአስተዳደጉ ከደረሰበት ነገር አንጻር ውስጡ አጠቃላይ ሁለንተናው በጭካኔ የተሞላ ነው። ስለሆነም ይሄን ነገር አምጪ እያላት ነው። እሷ ግን ሰኒ ግን የምትፈልጉት ብር ከሆነ ልስጣችሁ፣ የምትፈልጉትን እሰጥሃለሁ ስትል ነበር። እሱ ግን ብር አይደለም እያለ ያፌዘ እና የምንፈልገው ያንን ያሹን ወረቀት ነው እያላት ነበር። እሷ ደግሞ ያንተ አልመሰለኝም እና ዝም ብሎ ነገር መስሎኝ ጣልኩት ነው ያለችው። እሱም አላመነም አልተቀበለም። ታወጫታለሽ እያለ ነው እንግዲህ። እሷ ግን እዛ እነ ምህሩ ቤት የሄደች ጊዜ ረስታ እዛው በተቀመጠችበት ትታን የወጣችው። ምህሩም እንግዲህ አልጠራትም ነገ ስትመጣ ትወስዳለች ብላ ያው አስቀምጣለች። ምን እንደሆነም አላየችም። እንግዲህ በዚህ የተነሳ አሁን ሰኒ ታግታ ነው ያለችው። እህቷ ደግሞ የት እንዳለች አታውቅም። እና በቀጣይ ክፍል እንግዲህ ሰኒ መታገቷን ይታወቅበት ይሆን? ማለትም ያንን እንትን ስትሰጥ ይሆን? ትሰጠውና ይለቃት ይሆን? ስትለቀው እስከለቀቀችውስ በኋላ እንደ ኒና ነገርን ዝም ብላ የምታሳልፍ አይደለችም። አግቷት ያንንም ንብረት ወስዶ ዝም የምትል አይደለችም። እንግዲህ በዚህ ጊዜ አጠቃላይ የደፈረሰ እንደሚጠራ ነው፣ የተደበቀ ነገር ሁሉ እንደሚገለጥ ነው የምንረዳው ማለት ነው። በሌላ በኩል እንግዲህ ናቲ እምቡጥ እምቡጥ እያለ ከእምቡጥ ጋር እየተጃጃለ ነው። እዛን ቅዱስ ቤትም እየወሰዳት፣ ቅዱስም በቤቴ ነፃነቴን አጣው እያለ ነው እንግዲህ። ማን ነው ናቲ አንዴ ኒናንም ያስታውሳል። ሊወዳትም አልመሰለኝ በመሄዷም ተቆጭቶ ወይኔ ምናምን ሲልም ነበር። መልሶ ደግሞ ከዚቹ ከእንቡጥ ጋር ሲጃጃል እያየነው ነው። እንቡጥ ደግሞ ስርዓትም እንደዚህ አግባብም የሌላት ናት። ጨምላቃ አይነት ኦቨር የሆነ እንትን ነው ያላት እና ይሄም እንግዲህ ፈኒ ነው። በሌላ በኩል እንግዲህ ምህሩ አሁንም ባለችበት ናት። የምህሩ አማትም እንደዛው ያው እንዳደባች ነው። ነገር ግን ያው ሴራዋን በምህሩ ላይ ማካሄድ አልጀመሩም። ከጽዮን ጋር ተነጋግረው ንግግራቸውን ሁሉ ያው ባለቤቷ እንደሰማ በዛ ሂደት ላይ ነው። ናሆምም መጥቷል። ናሆም ግን እየሆነ ያለውን ሁሉ ምንም የሚያውቀው የሰማውም ነገር የለም። እናቱ ናት ያው ይቅርታ ስላለች ብሎ ያምናል። እናቱ ግን ይቅርታዋ ከአንገት በላይ ነው መሆኑንም እንግዲህ አሁን ደርሶ እያንጸባረቀች ነው። እንደገና ምህሩን እንደ ልቧ እየተናገረች ነበር በራሱ በናሆም ፊት። እና ግን በአጠቃላይ የናሆም አባት ትዳርህን ጠብቅ ነው ያሉት። አልነገሩትም። የሰማውን ነገር በግልጽ አልነገሩትም። ቢነግሩት ግን የተሻለ ነው። እሳቸው ግን ያልነገሩት ያው የሚስቱን ገበና አውጥቶ መናገር ስላልፈለገ ነው። ይህን ማድረጉ መልካም ቢሆንም ነገሩ ግን ያው ምህሩን አደጋ ውስጥ የሚጥል ስለሆነ ቢያሳውቁ ቢያንስ እንዲጠነቀቁ ቢያደርጉ መልካም ነው ባይ ነኝ። ዴቭ እንግዲህ ከሄደበት መጥቶ በመጣም ሰዓት የነ ጽናት ከብቶች መወሰዱን ሰምቶ የእሱም እንግዲህ እገዛ ነበረበት። በመገኘቱም ከብቱ በጣም ደስ ተሰኝቶ ነበር። አሁን ላይ ዴቭ እንግዲህ ያለፈውን ሁሉ ትቶ ጽናትን መመኘትን ትቶ ያው በደንብ የረዳት የእሷን ክፉ የማይወድ በጣም የሚረዳትም አይነት ሰው ሆኗል። ከኪራ ጋርም መቀናቀኑን ምኑን ትቶ እንግዲህ ተግባብቶ በንግግርም ተግባብቶ ነው አሁን ላይ ያለው። ምክንያቱም በቃ የእሱ አይደለችም ጽናት። አሁን ከኪራ ጋር ያላቸው ቀረቤታ ፍቅር በጣም ነው ደስ የሚለው፣ ፈተና ቢበዛባቸውም ማለት ነው።
በአጠቃላይ በዚህ ክፍል ይህንን ነው እንግዲህ የተመለከትነው። ቀጣዩን የምናጋራችሁ ይሆናል። ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ላይክ፣ ሼር ማድረግ እንዳትረሱ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ስለምታበረታቱን ከልብ እናመሰግናለን። በያለንበት ቸር ቆይ። በሌላ እስከምንገናኝ ደህና ሁኑ ባይ